የህፃን ልጅ ፍለጋ ጣፋጭ ነው፣ የለጋ ወጣት ፍለጋ ፍቅር ነው፣ የጎልማሳው ፍለጋ ገንዘብ ነው፣ የአዛውንቱ ፍለጋ ክብር ነው። ህይወት በሙሉ በምንፈልጋቸው ነገሮች የተሞላች ነች። ታዲያ እንዴት ነው ትክክለኛ ፍላጎታችንን ማወቅና ማግኘት የምንችለው የሚል ጥያቄ ካረፈባችሁ ይህ ፍለጋ የተሰኘው በዮሐንስ ኃይለ ጊዮርጊስ የተጻፈው መጽሐፍ ትክክለኛ መልስ አለው። ደራሲው ዮሐንስ ኃይለ ጊዮርጊስ ይሰኛል። ከጫካ እስከ ጦር ካምፕ፣ ከእናትና አባት ምክር እስከ ዘመናዊ የስነ ልቦና ባለሙያነት፣ ከመንደር ወሬ አቀባይነት እስከ ዘመናዊ የጦር መሳሪያዎች እውቀትና ተግባር ድረስ መጓዝ የቻለ ሰውም ነው። ካለፈባቸው የህይወት ተሞክሮዎች እንዲሁም ከተማረው የስነ ልቦና ሙያ በመነሳት ይህን ድንቅ መጽሐፍ ጽፎ አበርክቶልናል። ከዚህ መጽሐፍ ላይ 5 ወርቃማ ነጥቦችን በዚህ ቪዲዮ የምንወስድ ይሆናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ የመጽሐፍ ተሸላሚም ትሆናላችሁ። የመጀመሪያው ከዚህ መጽሐፍ ላይ የምንወስደው ወርቃማው ነጥብ የምንኖርለትን ምክንያት ማወቅ የሚል ነው። አንድ ውሻ መኪኖች ባጠገቡ በሚያልፉበት ጊዜ ይከተላቸዋል፣ ያሯሩጣቸዋል። ይህንን የተመለከተው ሹፌር ደግሞ መኪናውን ያቆምለታል። ውሻው ግን ይህኛው መኪና በቆመበት ሰዓት እሱን ይተውና ሌሎች መኪኖችን መከተል ይጀምራል። በህይወታችን አላስተዋለውም እንጂ ብዙዎቻችን የምናደርገው እንደዚህ ነው። ትክክለኛው ፍላጎታችን ምን እንደሆነ ስለማናቀው ከነፈሰው ጋር እንነፍሳለን። የሚያብለጨልጨው ነገር በሙሉም ያጓጓናል። ለዚህ መፍትሄው ደግሞ ትክክለኛ የምንፈልገውን እዚህ ምድር ላይ የምንኖርበትን ምክንያት ማወቅ ነው። ያንን በምናውቅበት ሰዓት ማርቲን ሉተር ኪንግ እንደሚለው መብረር ከቻለን እንበራለን፣ መብረር ካልቻለን እንሮጣለን፣ ካልሆነም እንራመዳለን፣ ካልሆነም እንደሃለን እሱ እንኳን ባይሆን እንንፏቀቃለን። በቻልነው አቅም ትናንትና ካለን ዛሬ ላይ ያለን፣ ዛሬ ላይ ካለንም ነገ ላይ የሚኖረን ማንነት እንዲሻሻል የሚገባውን ጥረትም እናደርጋለን። የትናንቱን በደል የትናንቱን በቀል በይቅርታ ሽረን በፍቅር ታድሰን ሃይማኖትን ኩለን ሰውነትን ለብሰን አዲስ ኪዳን ይሁን። ስጋው ልብ ይተካ ድንጋይ ልብ ይነቀል። በዘር በሃይማኖት መቋሰሉን ትተን ዳግም እንነሳ ህሊናን አድሰን። ሁለተኛው ከዚህ መጽሐፍ የምንወስደው ወርቃማው ነጥብ ደግሞ ትልቁ ክብር ያለው በተደበቁ ነገሮች ውስጥ ነው የሚል ነው። ደራሲው አንዲት ስንኝንም ያክልልናል። የእግዚአብሔር ክብር ነገርን መደበቅ ሲሆን የነገስታት ክብር ደግሞ ነገርን ፈልጎና መርምሮ ማግኘት ነው ይለናል። አንድ ነገር ተደብቋል ማለት በጣም ርቋል ማለት አይደለም። ያለው በአቅራቢያችን ነው ወይም ያለው በውስጣችን ነው። ስላላተኮርን፣ ግንዛቤ ስላልሰጠን፣ ለዛ ነገር የሚገባውን ትኩረት ስላልሰጠነው ግን አናገኘውም። ስለዚህ ከራሳችን ጋር የምናሳልፈው ጊዜ የምናስብበት፣ የምንመረምርበት፣ ነገሮችን የምንጠይቅበት ጊዜ ደግሞ ያንን የምንፈልገውን የህይወት ዓላማችንን እንዲሁም የተፈጠርንለትን ምክንያት ውስጣችን ይዘን የመጣነውን መክሊት ለማግኘት ይጠቅመናል ሲል ደራሲው ዮሐንስ ኃይለ ጊዮርጊስ ካለፈበት የህይወት ተሞክሮ እንዲሁም ተረዳቸው ሳይንሳዊ የስነ ልቦና መረዳቶች አንጻር አስቀምጦልን ለመስማት ብንፈጥን ብዙ ከመናገር ምንጩ ጅረት ሆኖ ሰላም ሆነን ነበር። ያልሰማው አሰሚ ከመስማቱ በፊት በስንፍና ልማድ በስንፍና ትዕቢት ተሸብቦ ከርሞ በእኔ ብቻ ትምክህት ያልሰማው አሰሚ ይላል። ሶስተኛው ወሳኝ ነጥብ ደግሞ ፈጣሪም እኛን ይፈልገናል የሚል ነው። እኛን ስለፈለገን ከ2000 ዓመታቶች በፊት አንድያ ልጁን አሳልፎ ሰጥቶናል። እኛ ግን የምንፈልገው እርሱን ነው ወይስ የእርሱን ነው ብለን መጠየቅ መቻል ይጠበቅብናል። ፈጣሪን እሱን የምንፈልገው ከሆነ ምን ላርግ ምን ልታዘዝ ማለታችን መገለጫው ሲሆን አይኔ የምፈልገው ፈጣሪ ያለውን በረከት ስጦታ ገጸ በረከቶች ብቻ ነው እንጂ እሱን አይደለም የሚል ማንነት ውስጣችን ካለ ደግሞ ይሄን አድርግልኝ፣ ይሄን ስጠኝ፣ ይሄን አሟላልኝ፣ ይሄንን እዚህ ጋር ከተትልኝ የሚሉ ጥያቄዎችን መጠየቅ ላይ እናተኩራለን። በፈተና ጊዜ በፈተና ሰዓት ተማሪ ነኝ ብሎ ይሻላል መሰንበት። መምህሩ ሲያስተምር ሁሉን ገባኝ ብሎ በተማሪ ሰዓት አስተማሪ መስሎ አንገቱን ነቅንቆ ሳይገባው ተደንቆ መማርን ዘንግቶ ጥያቄ አብዝቶ በፈተና ጊዜ አዘግቶ አፉን አስታጥቦ እጆቹን በፈተናው ፈተነው አዘግቶ በሩን በተማረ ጊዜ መስሎ አስተማሪ በፈተናም ጊዜ መች ያልፋል ፎካሪ። ሌላኛው እዚህ መጽሐፍ ውስጥ የምናገኘው ነጥብ ደግሞ ለምንፈልገው ነገር ምን ያህል መጠንቀቅ መቻል እንደሚጠበቅብን ነው። በፈጣሪ ስም ከሚዘርፉ፣ በነፃ አውጪ ስም የህዝብን ኢኮኖሚና ህይወት ከሚነጥቁ፣ የህዝብን ስነ ልቦና ከሚሰብሩ ሰዎች
መሰወር መቻል ይጠበቅብናል። ይህንን ስንል ምን ማለታችን ነው? በተለያዩ ቦታዎች ላይ ግጭቶች፣ ጦርነቶች ይከሰታሉ። የእውነት ማህበረሰቡ ግጭቱን ጦርነቱን ፈልጎት ነው ወይ ካልን አይደለም። ምናልባት ግን ወጣቶች ገንዘብ የሚያስፈልጋቸው ከሆነ በገንዘብ ተታለው ወደ ግጭት ውስጥ ይገባሉ። ምናልባት ወጣቶች የሚያስፈልጋቸው የሆነ ኢነርጂ ከሆነ የሆነ ስሜት ውስጥ ገብተውም ከሆነ ያንን ስሜት ይለኩሱባቸዋል፣ መጥፎ ታሪኮችን ይነግሯቸዋል። በዛ ታሪክ ውስጥም ደግሞ ጦርነቶች፣ ግጭቶች ይፈጠራሉ። ስለዚህ የምንፈልገውን ነገር ለማግኘት በምናደርጋቸው ጥረቶች ውስጥ እንዲህ አይነት እንቅፋቶች ስለሚኖሩ መንጠንቀቅ፣ እንዲሁም ሰዎች በሚያዙን ሰዓት ለምን ብለን መጠየቅ ይጠበቅብናል። ግደል ሲባል ለምን፣ ተከፋፈል ሲባል ለምን፣ ራስህን አሳንስ በዙሪያ ያለ ሰው አይጠቅምህም ሲባልም ለምን ብሎ የሚጠይቅ ትውልድን መቅረጽ መቻል ይጠበቅብናል። እምነት ያለ ስራ ሙት መሆኑን ዘንግቶ ያለ ሰማዩ ቤት በአፉ ብቻ አውርቶ የመበለቶቹን ቤት በጸሎት ርዝማኔ እያሰባሰቡ በመበዝበዝ በተንሻፈፈ ወንጌል ለራስ ክብር ዝናን ጥቅም ትውልድን ከመፈወስ ይልቅ ማክሰልን ከያዝን ስንት ዘመን ሆነን። የራሳችን ጥቅም የተነካ ሲመስለን ቲፎዞ የሆነን ዘንድ ህዝባችንን አሰልፈን ለሞት የምንማግድ የሃይማኖትና የፖለቲካ መሪዎች ነን። ሰንፔር ማለት ቀደምት ኢትዮጵያውያን በእባብ በሚነደፉበት ጊዜ መርዙን ለማክሸፍና ለማውጣት የሚጠቀሙበት የከበረ ማዕድን ነው። በአሁኑ ሰዓት የመረዘን እባብ ሳይሆን አስተሳሰብ ነው። ይህን አስተሳሰብ ማከም ደግሞ የኛ ኃላፊነት ስለሆነ የቻናላችንን ስም ሰንፔር ሚዲያ ብለነዋል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ ነው። የመጽሐፍ ዳሰሳና የፖድካስት ፕሮግራሞቻችን በየሳምንቱ ወደ እናንተ ይደርሳሉ። አምስተኛውና ከዚህ መጽሐፍ ላይ እጅግ በጣም የማረከኝ ነጥብ ደግሞ አባቱን የሚረግም እናቱንም የማይባርክ ትውልድ አለ ይለናል። ቀደምት አያት ቅድመ አያቶቻችን በጦር ሜዳዎች ላይ ተዋግተው በሳይንስና ቴክኖሎጂ ተራቀው የሀገራችንን ድንበር አስፍተው ብዙ ክብርን፣ አንድነትን፣ ተስፋን፣ ብርሃንን በሀገራችን ላይ ዘርተው መኖር ማለፍ ችለዋል። እነሱም ግን ከጥሩ ነገራቸው ይልቅ መጥፎ ነገራቸውን እየጠራን እየወቀስን እያሳነስን የጀግና ልጅ ጀግኖች ነን ብለን ከፊት መናገር እጅግ ከባድ ይሆናል። ምክንያቱም የጀግና ልጅ ለመባል የነሱን ክብር ማመን መቻል ይጠበቅብናል። የነሱም የሚገባቸውን ዋጋም መስጠት አለብን። የጀግና ልጅ ጀግኖች ለመባልም ደግሞ ከመተቸት ባለፈ መስራት፣ ማስተማር፣ ቀና ጠቃሚ ትውልድን፣ ሀገርን የሚጠቅሙ የሚያንጹ ኢነርጂዎችን ማስተላለፍ መቻል ይጠበቅብናል ሲል ደራሲው ዮሐንስ ኃይለ ጊዮርጊስ በዚህ ድንቅ መጽሐፉ ላይ አስቀምጦልናል። ትዝታህን ጥለህ በዛሬ ተይዘህ በነገ ታድሰ እብደትን እምቢበል ወደ ኋላ ሳይሆን ወደፊት አዘንብል ስውሩን ሰው ፈልግ የስመመቴውን ዱካ አዳኝ እንድትሆን ልብህ እንዲረካ የድብርትን ሰፈር ጥለህ ውጣ ዛሬ መጠየቅ አታቆም ይሄ ነው ሚስጥሬ የጥያቄ ይዘት ሰውነት ሳይጎድለው ህሊናን ደምረው ትህትናን አንግሰው እውቀትን አንግሳት ግዛት አትሽጣት በአንገትህ እሰራት ሃይማኖት አድርጋት ፖለቲካው ይስማ ስለላና እብደት የተገናኙለት መረጃ አይገኝ የሞት የሽረቱ ካዝናውም ባዶ ነው የለም ወቀነቱ ሀገሩም ቀበሌ ካራ ነው አሞሌ ይለናል ደራሲው ዮሐንስ ኃይለ ጊዮርጊስ ፍለጋ በተሰኘው መጽሐፉ ላይ። ይህ መጽሐፍ ብዙ ነገሮችን እንድናስብ፣ እንድንፈልግ፣ እንድንመረምር በደንብ አድርጎ የሚያግዘን ነው። መጽሐፉን እንድታነቡት እጋብዛችኋለሁ። በማንበቤም ብዙ ተጠቅሜበታለሁ። መጀመሪያ ወደ ተናገርኩት የመጽሐፍ ሽልማት ስመጣ ደግሞ በዚህ ቪዲዮ ኮሜንት ላይ ፍለጋ መጽሐፍት እንዲሁም ሀሁ የመጽሐፍት መደብር ብላችሁ ለምትጽፉልን 2 ሰዎች የመጽሐፍ ተሸላሚ ትሆናላችሁ። ከእናንተ የሚጠበቀው ይህን ማድረግ ብቻ ነው። 4 ኪሎ አብርሆት ላይብራሪ አጠገብ የሚገኘው ሀሁ የመጽሐፍት መደብር የዚህ መጽሐፍ ተሸላሚም ያደርጋችኋል። በቀጣይ ቪዲዮ ስንገናኝ በትዕግስት ዋልተ ንጉስ እና በቴዎድሮስ ተክለአረጋይ የተጻፈውን ምን ሆኛለሁ የሚል መጽሐፍ ዳሰሳ ከሽልማት ጋር ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግና ቪዲዮውን ላይክ አድርጋችሁ መጠበቅ ብቻ ነው።